በኩለ ሌሊት ፋብሪዞ ሂርዊጎ አሰምቶናል። ፔፕ ቼቬሪያ ወደ ቼልሲ ሂርዊጎ ተብሏል። 19 ሚሊዮን ቋሚ ክፍያ 2 ሚሊዮን ደግሞ እየታየ በሚጨመር ማለት ነው። በመጨረሻም ይሄ ልጅ ቼልሲ ገባ። ሌፍት ባክም ሌፍት ዊንግ ባክም መጫወት ስለሚችል ለቼልሲ እንዲሁም ለጃቪ አሎንሶ በጣም ጠቃሚ ተጫዋች ነው የሚሆነው። እንግዲህ አሁን የሚቀረን አማካኝ እንዲሁም ደግሞ በረኛ የማስፈረም እቅድ የላቸውም። እሱን ካስፈረሙ ቻለ ማለት ነው ቲማችን እና የሚገርም ሳይኒንግ ነው። በሚገርም ዋጋ ነው ያገኘ ነው። ማነ ተናገር ማነ ከእንቅልፌ እንደተነሳው ይህን ሰው እያየሁት ፔፕ ቼቫሪያ ወደ ቼልሲ ሄር ዊ ጎ ተብሏል። እውነት ለመናገር ይህ ሰውዬ ሲጫወት አይቼው አላቅም ግን በቃ ኩኩሬላን ይተካል። ወደደም ጠላም ኩኩሬላ በተካታል። ገባር ሌላ ሌት ፉልባክ ለዓለም ልናስተዋውቅ ነው ማለት ነው። ዋው ገባር አሁን ኩኩሬላ አንተ ስፔናዊ ብትሄድ ሌላ ስፔናዊ ይተካል። እንደዛ ነው ነገሩና ፔፕ ቼቫሪያ ወደ ቼልሲ መጥቷል። በተቃጣለብ ይሁን ቼልሲ በተቃጣለብ አሁን የሚምጡ ያሉት በቂስ በወሰት መውጣታቸው አይቀርም። አይሆኑም አስገባ ሌላ ማስገቡ እስኪ አስገቡ እንምረጥ። እንደዛ ካልሆነ በቂስ አልሆነ። ዌልካም ቱ ቼልሲ ፔፕ ቼቫሪያ። በዚህ ዝውውር መስኮት የመጨረሻ ፈራሚያችን ይመስለኛል። ፔፕ ቼቫሪያ ምናምን የሚባለው ወደ ቼልሲ ሂር ዊ ጎ ተብሏልና ሌፍት ባክ ነው የሚጫወተው። አሮን ነው ሃይላይቱን ያያችሁ እስቲ አሪፍ ነው። እስቲ ኮሜንት ላይ እንደውም ገብታችሁ ንገሩኝ ከ1 እስከ 10 ሬት አድርጉት። ለማንኛውም የመጨረሻ ፈራሚ ይመስለኛል በዚህ የዝውውር መስኮት። መልካም ቀን። ብሬኪንግ ኒውስ ቼልሲ ፔፕ ቼቫሪያን ከራዮ ቫልካኖ ለማስፈረም ሙሉ በሙሉ ከስምምነት ላይ ደርሷል። ቼልሲ ለዚህ ልጅ 19 ሚሊዮን ዩሮ እንዲሁም ደግሞ እየታየ የሚጨመር ማለት አዶንስ 2 ሚሊዮን ዩሮ በአጠቃላይ በ21 ሚሊዮን ዩሮ ለማስፈረም ከራዮ ቫልካኖ ጋር ከስምምነት ላይ ደርሷል። ልጁም እንግዲህ ወደ ለንደን በረራውን በማድረግ ምርመራውን የሚያደርግ ይሆናል። እኔ በጣም በጉጉት የጠበቅኩት በጣም የተጓተተ ነገር ግን ለቼልሲ በጣም ጠቃሚ ነው ብዬ ያሰብኩት ልጅ ነው። ያው ቼልሲ ቤት ሲመጣ የሚያሳየውን ፐርፎርማንስ አብረን የምናየው እንዳለ ሆኖ ነገር ግን እኔ ይሄን ዝውውር በጣም ወድጄዋለሁ። እስኪ እናንተ ሀሳባችሁን ስጡበት። ጠይቆ ከፈለገ ቼልሲ 1 ወርም 2 ወርም የሚቆይ ያስፈርማል። ገብቶሃል? መነጠቅ ብሎ ነገር የለም። ብቻ ይመቻችሁ። ይሄን ምርጥ ሌፍት ባክ አግኝተናል። ኩኩሬላን ይተካለው እሱ ገና ነው፣ ጊዜ የሚፈታው ጉዳይ ነው። ነገር ግን እዛ ቦታ ላይ ሰው ያስፈልገን ነበር። አሁን አስፈርመናል። ፔፕ ቼቫሪያ ቱ ቼልሲ ሂር ዊ ጎ ተብሏል ማለት ነው። ለሊ 6 ሰዓት ነው መርጃ ያየው ግን 6 ሰዓት ሰርቼ ምንም ጭራሽ ነው ቫይራል የማይወጣው ብዬ አሁን ሰራውላችሁ ማለት ነው። እንግዲህ ፋብሪዚዮ ሮማኖ ማለት ነው ያረጋግጠው። ለዚህ ተጫዋች እንግዲህ 19 ሚሊዮን ዩሮ እና ቦነስ ደግሞ 2 ሚሊዮን ዩሮ የምንከፍል ይሆናል ማለት ነው። ለዚህ ተጫዋች እንግዲህ ብዙ መስዋዕትነት ከፍለናል ማለት ነው። በስተመጨረሻም እንግዲህ ወደ ስታንፎርድ ብሪጅ ሂር ዊ ጎ ተብሏል ማለት ነው። ያው ተጫዋቹ ገራሚ ተጫዋች ነው። ስኪሉ ምናምን አይቼዋለሁ። እስኪ እንግዲህ እናንተ ሄዳችሁ ፔፕ ቼቫሪያ ብላችሁ ሰርች አድርጉ ይመጣላችኋል። በደንብ እዩት ማለት ነው። ከዛም በኋላ አስተያየታችሁን ኮሜንት ላይ በመጨረሻም ፔፕ ቼቫሪያ ከራዮ ቫልካኖ ቼልሲን በ19 ሚሊዮን ዩሮ ከዛ በኋላ ደግሞ እየታየ በሚጨመር በ2 ሚሊዮን ዩሮ ቼልሲ መግባቱ 100% ኮንፈርም ተደርጓል። አሁን ከሌሊቱ 7 ሰዓት ከ4 ላይ ነው ሪከርድ እያደረኩ ያለሁት። አሁን ከተወሰኑ ደቂቃዎች በፊት ነው 100% ኮንፈርም የተደረገው። ያው ማይደርሳችሁ ሊኖሩ ይችላሉ፣ እንደምንም አድርሱላችሁ። ለማንኛውም ፔፕ ቼቫሪያ በመጨረሻም የቼልሲ ተጫዋች ሆኗል። የማርክ ኩኩሬያ ተተኪ መጥቷል። ግን ስለዚህ ጉዳይ ከወር በፊት ነግሬያችሁ ነበር። ያልኩትን ነገር አንድ አይተን እንምጣ። አዲስ ኤክስፔክት ያልተደረገ ነገር ካልተፈጠረ በስተቀር ፔፕ ቼቫሪያስ ኦልሞስት የቼልሲ ተጫዋች ሆኗል ማለት ይቻላል። ኦልሞስት ኤክስፔክት ያልተደረገ ነገር ካልተፈጠረ በስተቀር ፔፕ ቼቫሪያስ አዲሱ የቼልሲ ሌፍት ባክ ነው። እዚህ ጋር ከላይ እንደምታዩት ያው ቀስቶ ያረኩበት ጋር በ701 ነበር የፖስተትኩት። 701 ማለት ጁላይ 1 ዛሬ ስንት ነው? ኦገስት 6 1 ወር ከ5 ቀን በፊት ነበር ይሄ ልጅ የቼልሲ ተጫዋች እንደሚሆን እርግጠኛ ሆኜ የነገርኳችሁ። ዛሬ ላይቭ ላይ የነበራችሁ ሰዎችም ስጠይቁኝ ነበር፣ ስነግራችሁ ነበር። በእርግጠኝነት ኦዝ ብሎናል በሉ ስላችሁ ነበር። ቼቫሪያ የቼልሲ ተጫዋች ይሆናል ብላችሁ አውሩ ስላችሁ ነበር። ያው 1 ሰዓት ራሱ አልሞላውም ፔፕ ቼቫሪያ በመጨረሻም የቼልሲ ተጫዋች ሆኗል። ለማንኛውም እንኳን ደስ አላችሁ። ሌፍት ባክ አግኝተናል። ምን ያህል አሪፍ ነው አይደለም? አናሊሲስ ምናምን ብዙ መስጠት አልችልም። ሜቢ የዛን የሰራሁት ቪዲዮ ላይ ሂዱና እስኪ እዛ ላይ አንዳንድ ኮምፓሪዞኖች ሰርቼ ነበር ከኩኩሬያ ጋር። ይመቻችሁ፣ ደህና ደሩ።